ሰላም እንዲናችሁ በያላችሁበት ነገር ሰላም ነው። አሸይና አንድ ያላችሁ ሞኝላችሁ ለቤስቲስ ጎንዶል ዋዳችሁ ላይክ እና ሼር ያደርጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህን ከልብ አመሰግናችኋለሁ። ሐሳብ ሲሞቻችሁ ቢያንስ 2000 ላይክ እንድትገጩት ቦቱትና አጓብዛችኋለሁ። ለመላስ ለምን እምነት ተከታዮች በሙሉ እንኳን አደረሳችሁ ለማለት እወዳለሁ። በርግጥ በዓሉ ነገ ነበር የተጠበቀው፣ ዓርብ ዕለት በጁምዓ እንደሚውል ተነግሯል። ሁላችንም እንኳን አደረሳችሁ ለማለት እወዳለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣነው ሰበር ዜና ጦርነቱ እጅግ በጣም ወደ አደገኛ አቅጣጫ ሊቀይር የሚችል ታሪካዊ ክስተት ነው። እስራኤል የኢራንን በደቡባዊ ኢራን የሚገኘውን የቡሻሂር የነዳጅ ማጣሪያ ጋዝ ማጣሪያ ደብድባለች። እንግዲህ ኢራን በዚህ ጉዳይ አስጠንቅቃለች። በፍጹም እንዳትሞክሩት፣ እንዳታስቡት። የኢራንን የኢነርጂ መሰረተ ልማት ኢነርጂ ኢንፍራስትራክቸርን የምታጠቁ ከሆነ ያበቃቃል ሁሉ ነገር፣ ፍጹም እንዳትሞክሩት ብላ ደጋግማ ተናግራ ነበር። ትራምፕም ከትራንት ወዲያ እንደምታስታውሱት ሌሎች ቦታዎችን አጥቅተናል፣ ነገር ግን የኢራንን ነዳጅ ማጣሪያ በየዋህነትና በቅንነት ትተነዋል ብሎ ነበረ። በፍርሃትና በጥንቃቄ ብዛት ነው። ነገር ግን ይሄ ነገር ብዙም አልዘለቀም። ዛሬ የኢራን በደቡባዊ ኢራን የሚገኘው የቡሻሂር የነዳጅ ማጣሪያ የጋዝ ማጣሪያ ተደብድቧል። እንግዲህ ይህን ተከትሎ የኢራኑ IRGC እንግዲህ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬት፣ ኳታር ጠብቁ፣ ዋጋችሁን እሰጣለሁ፣ የምትፈልጉትን ዋጋ እሰጣለሁ፣ እያንዳንዱ የነዳጅ ማጣሪያችሁን ልክ ነው ማስገባላችሁ። አረብ እንደዚህ ዶንቆሮ ይረፋው እናታችሁ እንደዚህ ጆስባ በቃ ዝም ብሎ ቡትቶ ኬትም እየሰበሰቡ ስልጣን ይሰጣሉ። በቃ ዓለም ተያይዞ ወደ መጥፋት እየሄደ ነው። ኢራን በተደጋጋሚ እኔ የለሁበትም የኔን የነዳጅ ማጣሪያ የኔን የሀብት ምንጬን የኔን አገር ማስተዳድርበት ንብረቴን የምትነቁ ከሆነ ዋ አብላለች። እንግዲህ ነገ ከነገ ወዲያ ለማየት ያብቃቸው። ትራምፕ በነገራችን ላይ ወደ መፈርጠጥ እያኮበኮበ ነው። ወደ መፈርጠጥ እኔ ይሄ ሁሉ ለምኜ እምቢ ያለኝ የአውሮፓ ህብረት እኔ የሆርሙዝ ሰርጥን ትቼ የሄድኩ ለታ ማርሻቸውን ቀይረው ትዊተሩን ገብታችሁ እዩት። እናንተ እዩት። የዶናልድ ትራምፕ የዛሬው ትዊተር ማርሻችሁን ቀይራችሁ ራሳችሁ ትገቡባታላችሁ የኢራንን ጦርነት እኔ ትቼው ልወጣ ነው እያለ አትወጡትም። እቺ ጦርነት ወደ መቀመቅ ሳንገባባት ምን ወጣት አይደለም በፍጹም። አሁን አንዳንድ አገሮች በቃ ሮብለት ስራ አንሰራም ነዳጅ ስለተወደደ በጣም ስለጠፋ ይቅር ምናምን ብሏል። አንዳንዱ ሐሙስ አልሰራም ብሏል። አንዳንዱ ልብስ እንቆይር ወፈር ያለ ስስ ልብስ እንልበስ። ለምን ሲሞቀን ደግሞ ይሄ የቬንቲሌተር ምንድነው ለዚህ ለአየሩ ማቀዝቀዣ ስለምንጠቀም ሞቅ ያለ ልብስ አትልበሱ ምናምን ዓለም ተጨንቋል። በዚህ መልክ በዚህ መላቀቅ የለም ዘንድሮ ነው መደብ። የማን ልጅ አፈር ደቼ እየበላ የማን ልጅ ዓለሙን ሊያይ ነው። አሁን ዓለም የሚፈልገው ምንድነው? ኢራን ተንበርከካ ቶሎ ነዳጅም ሁሉ ነገር ወደ ሰላም ሂዶ ምናምን ከዛ ሁሉ ዓለም እንደ ድሮ ላይፍ ሊቀጭ አትቆጭም። አሁን ታያላችሁ ሳዑዲና የተባበሩት አረብ ኤሚሬት አንገት የሚደፉበት ዱላ ከዚህ በፊት ያላያችሁትን። በነገራችን ላይ ከዚህ በፊት እኔ አልመታሁም፣ የመታ ሌላ አካል ነው ብላ ኢራን ማስጠንቀቂያ ሰጣለች። አሁን ግን እኔ ራሴ ደብድበዋለሁ፣ እኔው ራሴ እፈውሳችኋለሁ። ሳዑዲ ጠብቂ፣ ኳታር ጠብቂ። ኳታር አሁኑ ነው አረ ነገር የተወገዘ ነው ጥሩ አይደለም ብላ አሁኑ ነው ኧረ በአላህ ተው እያለች ነው። አይትሰማም፣ ኢራን አትሰማም። ኳታር ልክ ትገባለች፣ ሳዑዲም ልክ ትገባለች እና አያሳስባችስ። በተደጋጋሚ ነው ማስጠንቀቂያ የተሰጠው። እንዳትነኩ፣ የነዳጅ ማጣር እንዳትነኩ። ይሄ ሁሉ ዓለም አቀፍ ማዕቀብ በሺዎች የሚቆጠር ማዕቀብ ነው ኢራን ላይ ተጣለ። ይሁን ማዕቀቡ እንዳለ ይሁን፣ ነገር ግን ቢያንስ በገንዘብ ሀብት የሰራውትን የነዳጅ ማጣሪያን እንዳትነኩ። ይሄ የሚሆን ከሆነ ውርዱ ከራሳቸው እነ ነግራችኋለሁ። እስራኤልም ሆነ አሜሪካ የኢራንን ከፍተኛ አመራሮች በመግደል እንደማያሸንፉ ያውቁታል። ለምን 100,000 ሰው አለ ኢራን ውስጥ እየተካ አገሩን የሚጠብቅ የሚዋጋ የሚፋለም የአንበሶች አገር ነው ብያችኋለሁ። ስለዚህ ምንድን የብሽሽቅ ነዳጅ ማጣሪያ መምታት፣ የኤሌክትሪክ መሰረተ ልማት መምታት፣ ድልድዮችን መምታት ነው። ከዛ ኢራንም ደግሞ መልስ ትሰጣለች። ከዛ በኋላ የዓለምን የነዳጅ ዋጋ ቁጥ ብለናል። እኔ እኮ
ይዣለሁ እኔ እኮ የነዳጅ ጉብዳ የነዳጅ መኪና ይዤ ቁጭ ብያለሁ። የሚሆነውን አያለሁ ብዬ ነው እንጂ ቀድሜ 3 ወር በፊት ይሄ ቀን እንደሚመጣ አውቃለሁ። ይመጣል፣ አደገኛ ቀን ይመጣል። ገና አቧራ ይጠጣል። ዓለም ሊመቸው ኢራን እየሞተች የኢራን ህዝብ እየጠፋ ዓለም አሸዊናል ሊል ይበላልሃል፣ ያስበልሃል። ዋጋችሁ ተወኛላችሁ ተብሏል። ሳዑዲ ሂሳብሽ ይወራረዳል በደረሰኝ። የተባበሩት አረብ ኤሚሬት ይወራረዳል በደረሰኝ። በተለይ ሳዑዲዎች ከአሜሪካ ጀርባ ብለው ሆይ በለው እያለ ያለት ሳዑዲዎች እንደሆነ ሙሉ መረጃ ተገኝቷል። ስለዚህ የእነሱ ጥጋብ የሚያስተነፍሱበትን ሁኔታ እየተሞቻቸን እያለ ያ የእስራኤል መጀመሪያ ተጽፎ የተቀመጠ ሂሳብ ስለሆነ እሱ ብዙም ለክርክር አይቀርብም። ኢራንም ለእስራኤል እስራኤልም ለኢራን ዋጋ ለመሰጣጣት እንደ ወንድ ይለይልን እንውጣ ወደ አፋፉ ብለዋል። ወጥተዋል፣ ይጎጥማል። የነሱ እሱ ተኮር ነው የሚበስል ጉዳይ ነው። አሁን ማረፊያ ያጣችው ወፍ አሜሪካ ትራምፕ ዛሬ ቢጨንቀም አትረዱኝም፣ ተወርዱኝ፣ ተው በፈጠራቸው፣ ተው በሃይማኖታቸው፣ ተው በአምላካቸው ብለው ምን እምቢ ብለዋል። ተው እኛን ከነዚህ ከኢራኖች ጋር አታነካካን፣ ተው። አሁን የሆነ የጭንቁ ቀን መጣ። እንደውም ዛሬ በጣም ታሪካዊ ቀን ነው። በዚህ ጦርነት ውስጥ በጣም ታሪካዊ የጭካኔ ቀን ነው። ከዚህ በኋላ ያለው ቀናት በጣም የጭካኔ ቀኖች ናቸው። የኢራን ከፍተኛ የነዳጅ ማጣሪያ፣ የሀገሪቱ ሀብት፣ አንጡር ሀብት፣ ተስፋዋ፣ የኢራን ተስፋ ይሄ ነው። ኢራን ሰው ቢሞትባት ሰው ትተካለች። ኢራን ጄኔራል ቢሞት ጄኔራል ትተካለች። መሪ ቢሞት መሪ ትተካለች። ይህን የሚያክል ሀገራዊ ሀብቷ ከወደመ ምን ታደርጋለች? ምንም አታደርግም። በቀል ነው በለው እስክትወድቅ ድረስ ኢራን እስክትወድቅ ድረስ ባላት አቅም በሙሉ ይዛ ወደ መቀመቅ። ይህን ዓለም ማወቅ አለበት። ሮብ ዕለት ስራ እንሰራም፣ በቃ ሐሙስ ዕለት ምናምን፣ በዚህም ዓለም አይወጣውም። ገና ነው። ወደ 3ኛ ዓለም ጦርነት ታኮበክባል። የኔ ጌታ እንደዚህ አይነቱ ገና መች እንዴ? ገና ዓለም እኮ ነዳጅ ምናምን አሁንም ቅብጠት ላይ ነው። እንዲ ዓለም ቅብጠት አልፏል። በቃ አሁን የቅብጠት ዓለም እንደፈለገ ሲደነፋ ሲተፋ ሲያቆረሽ የነበረበት ዘመን አሁን ድንበሮች ሁሉ ተጥሰዋል። ቀይ መስመር የሚባል በሙሉ ተጥሷል። ሁሉ አብቅቷል። ስለዚህ ኢራኖች በምን አቅም ደረጃ ይሄዳሉ የሚለን እንጂ ከዚህ በኋላ ድርድር፣ ምክክር ወይ አይሰራም። ሞኝን ትፈልጋል። አይሰራም። እና ይሄ አካሄድ በጣም አደገኛ ነው። ኢራኖች በተደጋጋሚ ማስጠንቀቂያ የሰጡትን እንዳትነኩ ተብሏል። አይ በዚህ እንቆጥላለን ከተባለ ምናየው ነው እንግዲህ። በመካከለኛው ምስራቅ እየተቆጣጠለ ያለው እሳት ማን እንደሚያረግበው ማን እንደሚያስታግሰው የት ወንድ ገብተ እንደሚገላግል ምናየው ይሆናል። ተው ተብሎ ተደጋጋሚ ማስጠንቀቂያ ነው የተሰጠው። ተደጋጋሚ መደማመጥ አለመቻል ነው አሁን ብዙ ችግሮችን እያመጣ ያለ፣ መደማመጥ አለመቻል። ስለዚህ እንግዲህ ሳዑዲ ሂሳብሽን በደረሰኝ ከነቫቱ እንድትቀበይ ብሏል አይርጂስ። ኳታር ሂሳብሽ ከነደረሰኝ ከነቫቱ ተቆርጦ ይሰጥሻል፣ ህጋዊ የሆነ ሂሳብ ነው የሚወራረድልሽ ተብላል። የተባበሩት አረብ ኤሚሬትም እንደዚህ ነው። ስለዚህ መካከለኛ ምስራቅ ተስፋ የለውም። ባጭሩ ተስፋ የለውም። ሚሳኤል ከተለያየ ዓለም ከኢራን እንደምታውቁት የተወሰኑ ከቻይናዎቹም እየተጠጋ ነው ያለ። የተለያየ የተራቀቁ ሚሳኤሎች እየተጠጉ ነው። ከራሽያም ከ2500 በላይ የሚሆኑ እጅግ በጣም የተራቀቁ ሚሳኤሎች ተጠግተዋል። በነገራችን ላይ እስራኤል ራሽያ እነዚህ የባህረ ሰላጤ አገሮች ቢወድሙ ሞር ተጠቃሚ ነች። ስለዚህ ይህን ጦርነት በድሮኖች እና በሚሳኤሎች ልታጅብ ትችላለች የሚል ግምት አለ። ለምን? ለምሳሌ ነገሩ የምቀኝነት ይሆናል እንጂ 10 ነጋዴ ያለበት ቦታ ላይ 8 ቢሞቱ 3 የበለጠ ቢሊዮነር ይሆናል። የበለጠ ቢሊዮነር ይሆናል። ስለዚህ የነ ሳዑዲ የነ ተባበሩት አረብ ኤሚሬት የነ ኳታር መመታትና አመድማና ለራሽያ ሰርግና ሙላሽ ነው። ስለዚህ ራሽያ ይህን ጦርነት ስፖንሰር የማድረግ ግዴታ እንዳለባት ታውቃለች። በእርግጥም ቀድሞ ያሰሉት ነው ቻይኖቹና ራሽያኖቹ ይህን ጉዳይ በደንብ ያሰሉት። ቁጭ ብለው ሂሳቡ ደምሮ ቆንሰው ያስቀመጡት ጉዳይ ነው። ሂሳባችሁን
ከነ ደረሰኝ እንድትረከቡ ብለዋል ኢራኖቹ። የኔ ሀሳብ ነው። ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። ፒስ